A compass. A compass is a small suspended magnet used to show geographic northern direction. Compass ምንድነው? A small suspended magnet. አሁን ባለፈው ማግኔትን በሆነ ገመድ ስታንጠለጥሉት አየር ላይ ወዴት ይዞራል ብለናል? ወደ ኖርዝ ሳውዝ አቅጣጫ ነው። ኮምፓስም ተመሳሳይ ሰስፔንድድ የሆነ ወይም ማግኔት ነው። ከዛ የትኛውን ፓርት ነው የሚያሳየው? ጂኦግራፊክ ኖርዝ ዳይሬክሽን። ኮምፓስን አይታችሁ ከሆነ ጂኦግራፊክ ኖርዝ ዳይሬክሽንን ነው የሚያሳየው። የተለያዩ የኮምፓስ አይነቶች አሉ። ፖኬት ኮምፓስ፣ ኮምፓስ ኒድል. A compass consists of a bar magnet that is mounted on a sharp point so that it can turn freely in the horizontal plane. ስዕሉ ላይ እንደምታዩት ቀጭኗ አለች መሀል ላይ ያቺ ቀጭኗ ዳይሬክሽን የምታሳየዋ እሷ ምንድነው? ማግኔት ናት። ማግኔት ናት፣ ትዞራለች። የምትዞረው ወዴት ነው? ወደ ኖርዝ፣ ወደ ጂኦግራፊክ ኖርዝ፣ ወደ መሬት ሰሜን በኩል ነው የምትዞረው። በዛ ኖርዝ ሳውዝን አወክ ማለት ሌላ ምን አወክ ማለት ነው? ኢስት ዌስትን አወክ ማለት ነው። ኖርዝ ሳውዝን ካወክ አንዱን ዳይሬክሽን ካወክ አራቱንም ማወቅ ትችላለህ። When the mountain magnet comes to rest, it is north pole points toward the geographic north. A compass helps people in traveling on sea, land and air because it always points in the northern direction. ኮምፓስ የሚጠቅመው ለሰዎች በተለይ በባህር ላይ ለሚሄዱ ሰዎች ባህር ላይ የባህር መሃል ላይ ስትሆን ወይም የውቅያኖስ መሃል ላይ ስትሆን ወዴት እንደምትሄድ አታውቅም። አቅጣጫ ምንም ነገር ካለስ ምክንያቱም በዚህ ተራራ የለም፣ በዚህ መሬት አይታይም፣ ሙሉ ውሃ ነው የሚታየው። ለዛ መጀመሪያ በየት አቅጣጫ እንደምትሄድ ማወቅ አለብህ። ከዛ ያንን አቅጣጫ ደግሞ ኮምፓስ ያስፈልጋል። ኮምፓስ ከጠፋ ዝም ብሎ ነፋስ ይወስዳል ባህር ነው። ኮምፓስ ወሳኝ ነው እና መሬት ላይም ኮምፓስ ወሳኝ ነው። አየር ላይም በፕሌን ስትሄደው ኮምፓስ ወሳኝ ነገር ነው። ምክንያቱም ሁሉ ጊዜ ኖርዝ ዳይሬክሽን ነው የሚያሳየው፣ ኖርዘርን ዳይሬክሽን። Navigators and pilots make use of compass to find their direction in their journey. ናቪጌተርስ ማለት የሆነ አዲስ ቦታዎችን የሚያዩ ወይም የሚጎበኙ ሰዎች፣ ናቪጌት የሚያደርጉ ሰዎች፣ የሚዞሩ ሰዎች አሉ እና ፓይለቶችም ምንን ይጠቀማሉ? ኮምፓስን ይጠቀማሉ። በየት አቅጣጫ እየሄዱ እንደሆነ ለማወቅ ኮምፓስን ይጠቀማሉ። ስለዚህ አክቲቪቲ 8.5 የሚያሳየው ምንድነው? ኮምፓስን እንዴት መስራት እንደሚቻል ባለፈው እንዳልነው ኮምፓስን አስሮ ማንጠልጠል ነው። የሆነ ላይ ማንጠልጠል ስታንጠለጥሉ ወዴት ይዞራል? ወደ ኖርዝ ሳውዝ። Earth's magnetism. In olden days, it was believed that some objects in the sky, such as the North Star, made a compass turn to the north-south position. በድሮ ጊዜ እንደዛ ተብሎ ይታመን ነበር። ምን ተብሎ ነው የሚታመነው? በሰማይ ላይ ያለ የሆነ ኦብጀክት ወይም የሰሜኑ ኮከብ የሚባል የሆነ ኮከብ የመሬትን ኮምፓስ ምን አድርጓል ተብሎ ይታሰባል? ኖርዝ ሳውዝ አድርጓል ተብሎ ይታሰባል። But now the answer from the above question is the magnetic nature of the earth. የመሬት የምን ተፈጥሮ? የማግኔቲክ ተፈጥሮ። የመሬት የመሳብ ተፈጥሮ፣ የማግኔታዊ ተፈጥሮ እንደሆነ ነው የሚታሰበው። ስዕሉ ላይ እንደምታዩት ኤርዝ ኖርዝ ፖል፣ ሳውዝ ፖል የሚባል አለ ማፕ ላይ ሶሻል ላይ እንደምታውቁት። እንደዛው ኤርዝስ ማግኔቲክ ፖል። አሁን ኤርዝን ከላይ እንደ ማግኔት ስዕሉ ላይ እንደምታዩት ጂኦግራፊክ ኖርዝ ፖል፣ ጂኦግራፊክ ሳውዝ ፖል አለ። ኤርዝስ ማግኔቲክ ፖል፣ ሳውዝ ፖል እና ኖርዝ ፖል አለ ከታች። እሺ ምንድነው? ሳይንቲስትስ ኤክስፕሌን ዘ ኤርዝ አስ ኤ ቢግ ማግኔት። ሳይንቲስቶች መሬትን እንደምን ያብራሯታል? ትልቅ ማግኔት እንደሆነች መሬት። they assume that a big magnet exists inside the earth. መሬት ውስጥ ትልቅ ማግኔት አለ ብለው ያስባሉ።
its north pole is found in the geographic south pole የማግኔቱ ኖርዝ ፖል በመሬት ይሄ ሳውዝ ነው ሳውዝ ፖል ነው በጂኦግራፊክ ሳውዝ ፖል አለ ብለው ያስባሉ የማግኔቱ ኖርዝ ፖል በመሬቱ ሳውዝ ፖል በኩል ነው ያለው ስዕሉ ላይም እንደምታዩት እና የመሬት ሳውዝ ፖል በማግኔቱ ኖርዝ ፖል በኩል አለ ብለው ያስባሉ a suspended magnet or a compass always points in the geographic north because of the magnetic property of the earth ማግኔት ሰስፔንድድ የሆነ ወይም የተንጠለጠለ ማግኔት ሁሉ ጊዜ ወዴት ነው የሚዞረው ወደ ጂኦግራፊክ ኖርዝ ነው የሚዞረው ምክንያቱም ምንድነው ይሄ የመሬት ማግኔት ስላለ የመሬት ማግኔት ስለሚስበው ወደ ኖርዝ በኩል the earth's magnetic south pole attracts the north pole of a compass or a suspended bar magnet አያችሁ እዚህ ጋር የተንጠለጠለው ማግኔት ምኑን ኖርዙን የተንጠለጠለው ማግኔት ኖርዙን ማን ይስበዋል የመሬት ሳውዝ ፖል ይስበዋል እዚህ ጋር የሆነ ማግኔት አለና ማግኔት ኖርዝ ፖል እና ሳውዝ ፖል አለ የዛ ማግኔት ኖርዙን ፖል ማን ይስበዋል የመሬት ሳውዝ ፖል ይስበዋል the earth's magnetic field resembles that of a huge bar magnet with magnetic poles near to geographical north and south poles እሺ 6 things to know about magnets ስለ ማግኔት ማወቅ የሚገቡ 6 ነጥቦች You need to remember the following 6 basic facts about how magnets behave ማግኔቶች እንዴት behave እንደሚያደርጉ ለማወቅ እነዚህን 6 ነገሮችን ማስታወስ አለባችሁ አንደኛ a magnet has 2 ends called poles ማግኔቶች ሁለት ጫፍ አላቸው ስማቸው ምን ይባላል ኖርዝ ፖል እና ሳውዝ ፖል የሚባሉ ፖልስ ይባላሉ one of which is called north pole or north seeking pole while the other is called a south pole or south seeking pole number 2 the north pole of one magnet attracts the south pole of another magnet የአንድ ማግኔት ኖርዝ ፖል የሌላው ማግኔት ሳውዝ ፖል ይስባል while the north pole of one magnet repels the other's magnet north pole እና የዚህ ማግኔት ኖርዝ ፖል የዛኛውን ኖርዝ ፖል ምን ያደርጋል ይገፋል ተመሳሳይ ሲሆኑ ይገፋፋሉ ሳውዝ ሳውዝ ሲሆኑ ኖርዝ ኖርዝ ሲሆኑ ላይክ ፖሎች ይገፋፋሉ ኦፖዚት ፖሎች ወይም አንላይክ ፖሎች አትራክት ይደራረጋሉ the law of magnet states that የማግኔት ህግ ምንድነው የሚለው like poles repel and unlike poles attract each other ተመሳሳይ ፖሎች ላይክ የሆኑ ፖሎች ሪፔል ይደራረጋሉ ይገፋፋሉ unlike የማይመሳሰሉ ፖሎች ደግሞ ይሳሳባሉ አትራክት ይደራረጋሉ number 3 a magnet creates an invisible area of magnetism all around it called a magnetic field ማግኔት በዙሪያው ምን ይፈጥራል የማይታይ ኢንቪዚብል የሆነ ማግኔቲዝም ኤሪያን ይፈጥራል በዙሪያው ያ ኤሪያ ማግኔቱ የፈጠረው ኤሪያ ምን ይባላል magnetic field ይባላል the north pole of a magnet points roughly towards the earth's north pole መሬት ውስጥ ምን አለ እዚህ ጋር ማግኔት ካንጠለጠልን ኖርዙን ማን ነው የሚስበው ሳውዝ ይሄ ሳውዝ አይደል የሚስበው ሳውዝ ሲስበው ኖርዙ ወዴት ነው የሚያሳየው ወደ ጂኦግራፊክ ኖርዝ አሁን እዚህ ጋር ጂኦግራፊክ ኖርዝ የሚለው ይለያል መሬት ውስጥ ያለው ማግኔት ይሄን ይመስላል የሆነ ማግኔት በታንጠለጠሉ ሳውዙን ይሄ አይደል ኖርዙን ይሄ አይደል የሚስበው ይሄ ሳውዝ የመሬት ውስጥ ማግኔት ሳውዝ ደግሞ በየት በኩል ነው ያለው በመሬት ኖርዝ በኩል ነው ያለው አያችሁ አሁን መሬት ውስጥ ያለው ማግኔትና መሬቱ ይለያያል በመሬቱ ኖርዝ በኩል መሬት ውስጥ ያለው ማግኔት በሳውዝ በኩል ነው ማግኔት ሲንጠለጠል ኖርዙ የሚስበው ማን ነው ሳውዝ ሲስብ ኖርዙ ወዴት ይዞራል ወደ ጂኦግራፊክ ኖርዝ ያን ነው የሚለው the north pole of a magnet points roughly towards the earth's north pole የማግኔቱ ኖርዝ ፖል ወዴት ነው የሚያሳየው ወደ መሬት ኖርዝ ፖል ምክንያቱም በመሬት ኖርዝ ፖል በኩል ምን ስላለ ሳውዝ ፖል ማግኔት ስላለ መሬት ውስጥ ያ ስለሚስበው ማለት ነው 5
if you cut a bar magnet in half, bar magneten ሁለት ቦታ ብትቆርጡት, it is a bit like cutting an earthworm in half. ስልን ወገቡ ላይ ስትቆርጡ ምን ይሆናል? ስልን ከመሬት ውስጥ አውጥታችሁ ወገቡን ስትቆርጡት በሁለቱም በኩል ይፈራፈራል ሁለት ትል ይመስላል። እንደዛው you get two brand new smaller magnet each with its own north and south pole. ማግኔትን ሁለት ቦታ ስትቆርጡ ማለት ኖርዝ እና ሳውዝ ፖል አለ። መሃሉ ላይ ስትቆርጡ የኛው በኩል ኖርዝ የኛው በኩል ሳውዝ አይደለም የሚሆነው። ያኛው በኩል ኖርዝ ሳውዝ ፖል ይኖረዋል፣ የኛው ኖርዝ ሳውዝ ፖል ይኖረዋል። ባለፈው እንዳየነው። Number 6, if you rub a magnet a few times over an unmagnetized piece of magnetic material such as an iron nail, you can convert it into a magnet as well. ማግኔቲክ የሆነ ማግኔቲክ ማለት በማግኔት የሚሳብ ማለት ነው። በማግኔት የሚሳብ እቃ ለምሳሌ መርፌ አምጥታችሁ መርፌ ማግኔት ነው አይደለም፣ ግን ማግኔቲክ ነው። በማግኔት የሚሳብ ነው። ያንን ብረት ማግኔት ላይ ብታሹት ራብ ብታረጉት ብታሹት ያ ብረት ምን መሆን ይጀምራል? የማግኔትን ባህሪ ማሳየት ይጀምራል። ያ ማለት ሌሎችን ማግኔቲክ እቃዎች መሳብ ይጀምራል። this is called magnetization. ይሄ ምን ይባላል? magnetization ይባላል። mapping lines of force. You have already learned that a magnet exerts a force at a distance. ማግኔት ፎርስን ከርቀት እንደሚያስገባ ወይም ከርቀት የሆነ ነገር እንደሚስብ ወይ እንደሚገፋ ኦሬዲ ተምራችኋል። The space around a magnet is called magnetic field. በማግኔቱ ዙሪያ ያለው ስፔሱ ምን ብለናል ቀደም? magnetic field. Magnetic field is a region where a magnetic pole would experience a force or exerts a force. Magnetic field ማለት ያ ማግኔት ፎርስን የሚያስገባበት ኤሪያው። አሁን ለምሳሌ አንድ ማግኔት እዛው ነው፣ ሌላ እዛ ሩቅ ያለውን ይስባል እንዴ? አይስብም። የሚስበው የት ሲሆን ነው? እሱ ፊልድ ውስጥ፣ እሱ ማግኔቲክ ፊልድ ውስጥ ወይም እሱ ስፔስ ውስጥ ሲገባ ነው የሚስበው። ሌላ ንቃ የሚስበው ማግኔት ብረትን የሚስበው ያ ብረት ወደዛ ማግኔት ምን ውስጥ ሲገባ? ማግኔቲክ ፊልድ ውስጥ ሲገባ። Magnetic field is represented by imaginary lines of force called magnetic lines of force. Magnetic fieldን ለመግለጽ ምን እንጠቀማለን? ሐሳባዊ ጨረሮችን ማለት ላይኖችን እንጠቀማለን። ምንን ለማሳየት? magnetic fieldን ለማሳየት imaginary line ተጠቅመን እናሳያለን። Magnetic lines of force are imaginary lines which continuously represent the direction of magnetic field. Magnetic lines of force የምንለው ምንድነው? ሐሳባዊ በሐሳብ የሳልነው ነው እንጂ የእውነት እሱ ነው አይደለም። በሐሳብ የሳልነው ምንድነው? በማግኔቱ ዙሪያ የሳልነው ላይን ነው። ለምሳሌ እዚህ ሲ ላይ እንደምታዩት ከላይ ላይኖች አሉ አይደል? ላይኖች አሉ እና ያ ላይ ምንድነው የሚያሳየው? የማግኔቲክ ፊልድ ዳይሬክሽኑንም ጭምር ያሳያል። አሁን እዚህ ላይኖቹ ላይ ቀስት አለ ስዕል ሲ ላይ ስታዩ እና ምንድነው የሚያሳየው? ኢማጂነሪ ላይን ሆነው የሚያሳዩት የማግኔቲክ ፊልዱን ዳይሬክሽን ወይም የዛም ማግኔት ዳይሬክሽን ነው የሚያሳዩት። ፕሮፐርቲስ ኦፍ ማግኔቲክ ላይንስ ኦፍ ፎርስ ወይም የማግኔቲክ መስመሮቹ ፕሮፐርቲው ምንድነው? Number 1, the magnetic lines of force of a bar magnet always emanate from the north pole and following a curved path enter to south pole. አሁን እዚህ ጋር እንደምታዩት ማግኔቱ ላይ ስዕል ሲ ላይ እንደምታዩት እዚህ ጋር ኖርዝ ፖል አለ፣ እዚህ ጋር ሳውዝ ፖል አለ። ምንድነው የሚለው? ነምበር 1 ሁሉ ጊዜ ማግኔቲክ ላይን የሚወጣው ከየት ነው? ከኖርዝ ፖል። magnetic lines of force of a bar magnet always emanate from the north pole and following a curved path enter to the south pole. ሁሉ ጊዜ ከኖርዝ ፖል ምን ይሆናል? ያ ማግኔቲክ ላይን ይወጣል። ከወጣ በኋላ በየት ይገባል? በሳውዝ ፖል። and they reach back the north pole moving inside the magnet from south pole to the north pole of the magnet. ከዛ በማግኔት ውስጥ ከሳውዝ ደግሞ ወዴት ይሄዳል? ወደ ኖርዝ ይሄድና ከኖርዝ ወጥቶ ወደ ሳውዝ፣ ከዛ ከሳውዝ ወደ ኖርዝ ማግኔት ውስጥ ይሄድና
ሶርስ ከኖርዝ ወደ ሳውዝ thus they are closed lines ስለዚህ ይሄ ምን ይባላል closed lines ማለት የተዘጋ መስመር ማለት ነው ሳውዝ ወጥቶ በኖርዝ ወጥቶ ተመልሶ በሳውዝ ሲገባ ምንድነው closed lines የሚለውን ያሳያል magnetic lines of force never cross each other አያችሁ magnetic line of force ማለት እነዚህ ላይኖች ናቸው እርስ በርሳቸው አይጋጩም ወይም አይቆራረጡም ክሮስ አያረግም የራሱ ፓዝ አለው ማለት ነው ይሄ ላይ መጥቶ ይሄኛው ላይ ክሮስ አያረግም magnetic lines never cross each other ያ ማለት የራሱ ፓዝ አለው አይነካካም አንዱ ላይን ከሌላኛው ላይን ጋር ምን አይሆንም አይነካካም near the magnetic poles where the magnetic force is stronger the lines of force are closer ወደ ፖሎቹ ስትጠጉ ፖሎቹ ማና ናቸው ኖርዝ እና ወደ ኖርዝ እና ወደ ሳውዝ ወደ ፖሎቹ ስትጠጉ where the magnetic force is stronger the lines of force are closer magnetic force እዛ ትልቅ ነው ባለፈውም እንዳለው ወደ ፖሎቹ ስንጠጋ magnetic force ምንድነው stronger ነው ወደዛ በተጠጋን ቁጥር ላይኖቹ ምንድናቸው ቅርብ ናቸው የተቀራረቡ ናቸው ይሄና ይሄ የተቀራረቡ አይደል የተቀራረቡ ናቸው ወደ ስትጠጉ ወደ ፖሎቹ ስትጠጉ ላይኖቹ close to each other እርስ በርሳቸው እነዚህ magnetic ላይኖች የተቀራረቡ ናቸው ፖሎች አካባቢ ከዛ ከፖሎ ስትርቁ እየተበታተኑ ይሄዳሉ going away from the magnetic poles ከmagnetic poles ስትርቁ ደግሞ the strength of the magnetic force decreases የmagnetic force አሁን ከማግኔቱ ስትርቁ ፎርሱ ይቀንሳል ዲክሪዝ ያደርጋል ስትሬንግዙ ጉልበቱ and the line become sparse ላይኑ ደግሞ ምን ይሆናል ይራራቃል ወደ magnetic pole ስንገር ተቀራርቦ ነበር ስንርቅ ደግሞ ይራራቃል a magnet exerts a force at a distance magnet ከርቀት ፎርስን exert ያደርጋል ከርቀት ይስባል ከርቀት ይገፋል the direction of the magnetic field shows the direction of magnetic force የማግኔቲክ ፊልድ ዳይሬክሽን ምንድነው የሚያሳየው የማግኔቲክ ፎርስን ዳይሬክሽን ነው የሚያሳየው the closeness of the magnetic field lines shows the strength of the magnetic force የነዚህ ላይኖች መቀራረብ ምንን ነው የሚያሳየው ጉልበቱን የማግኔቲክ ስትሬንግዙን ነው የሚያሳየው ተቀራረቡ ማለት ፎርሱ ምንድነው ትልቅ ነው ወይም ስትሮንግ ነው uses of magnet የማግኔት ጥቅሞች ምንድናቸው magnets have different applications or uses ማግኔቶች ብዙ ተግባራት አሉት ወይም ጥቅም አሉት some of these are magnets in compasses are used to indicate direction on seas oceans air and ground በባህር ላይ በውቅያኖስ ላይ በአየር ላይ በመሬት ላይ ስንንቀሳቀስ ምንን ያሳያሉ ዳይሬክሽንን ያሳያሉ አቅጣጫን ያሳያሉ ምኖች ማግኔቶች they are used for lifting up iron or steel to higher places ሌላ ደግሞ ከባባድ ዕቃዎችን ከመሬት ወደ ላይ ከፍታ ወዳላቸው ቦታዎች ለማንሳት ማግኔቲክ የሆኑ ዕቃዎችን እቺውን ትንሿ ማግኔት የሆነ ብረት ምናምን ትስባለች ያንን ማግኔት ትልቅ ስታረጉት ትልቅ ዕቃን ይሸከማል ያ ደግሞ ለምን ይጠቅማል ትልቅ ክብደት ያለውን ነገር ከመሬት ወደ ላይ ለማንሳት ማግኔት they are used in the construction of electric bells motors radio generators etc የኤሌክትሪክ ደውል ለመስራት ይጠቅማል ሞተሮችን ለመስራት ሬዲዮ ለመስራት ሬዲዮስ ማግኔት አለ ጀነሬተሮች ማግኔት አለ ይጠቅማል they are used to separate magnetic substances like iron from mixture of different non-magnetic materials magnetic የሆኑ ማቴሪያሎችን non magnetic ከሆኑት ለመለየት ይረዳል magnetic separation ይባላል electricity electrostatics in this section you will begin to study important phenomena about electric charges at rest በዚህ ዩኒት ወይም በዚህ ቶፒክ የምትማሩት ምንድነው ስለ ቻርጆች
ስለማይንቀሳቀሱ ወይም at rest ላይ ስላሉ ቻርጆች ነው የምትማሩት። All the sparks you see and the crackling sound you hear when you take off nylon clothes are the effects of electric charges at rest. አንዳንዴ አይታችሁ ከሆነ ልብስ ስትለብሱ የሆነ ጭጭጭ የሚል ብልጭ የሚል ብራንታ ያላችሁ ስትለብሱ ምናምን ስታወልቁ የሆነ ሚነዝር ነገርም ታያላችሁ ላያችሁ ላይ ልብ ብላችሁ ከሆነ እና እነዛ የተፈጠሩት ከምንድነው? ከቻርጆች ነው። ቻርጆች ልብሳችሁ ላይ ካሉ ቻርጆች ማለት The study of electric charges at rest is called electrostatic. Static ማለት የቆመ ወይም የማይንቀሳቀስ እንደማለት ነው። at rest ላይ ስላሉ ኤሌክትሪክ ቻርጆች የሚያጠና ምን ይባላል? Electrostatics. The study of electric charges at rest. The study of electric charges at rest is called electrostatics. ስሙ ራሱ እንደሚለው ኤሌክትሮ ያው ምን ነው የሚያሳየው? ኤሌክትሪክ ቻርጆችን። ስታቲክ ደግሞ ሬስት። ኤሌክትሪክ ቻርጆች በሬስት ላይ when two matters rub together there is friction. ሁለት እቃዎች ሲተሻሹ ምን አለ? friction አለ። This friction causes rubbed material to attract unrubbed materials. ይሄ ፍሪክሽን ምን ያደርጋል? ሌሎች እቃዎችን እንዲስብ ያደርጋል። ይሄ የታሸው ሁለት እቃዎች ታሽተዋል። ይሄ የታሸው ማቴሪያል ያልታሹትን ማቴሪያሎች ምን እንዲያደርግ ያደርጋል? እንዲስብ ያደርጋል። For example, if a rolled glass is rubbed with fur, it gains the power to attract light bodies such as pieces of paper or aluminum foil or a piece ball. በቀላሉ ጸጉራችሁ ላይ እስክሪብቶአችሁን በደንብ አሽታችሁ ወረቀት ላይ ብታስጠጉ ወረቀት ይስባል። የታሸ ነገር ሌላን ነገር የመሳብ ብቃት እንዳለው a body made attractive by rubbing is said to be electrified or charged. የሆነ ነገር አሽታችሁ ስታሹ ማለት ነው ወይም ራብ ስታረጉ ራብ ካረጋችሁ በኋላ መሳብ ይጀምራል። መሳብ ሲጀምር ያ ምን ይባላል? ኤሌክትሪፋይድ ወይም ያ እቃ ቻርጅድ ሆኗል። ያ እቃ ምን ሆኗል? ቻርጅድ ሆኗል ወይም ኤሌክትሪፋይድ ሆኗል። The branch of electricity that studies electric charges at rest is called electrostatic. የኤሌክትሪክሲቲ ብራንች ነው ኤሌክትሮስታቲክ። የሚያጠናው ስለምንድን ነው? at rest ላይ ስላሉ ቻርጆች። ቻርጆች ምንድናቸው? The result of numerous experiments indicates that under certain circumstances matter exhibited a new property. ብዙ ኤክስፐሪመንቶች ወይም ብዙ ሙከራዎች እንደሚያሳዩት ከሆነ በሆነ ጊዜ ወይም በሆነ ሰርከምስታንስ ውስጥ ማተር ምን ያሳያል? አዲስ ፕሮፐርቲዎችን ያሳያል ወይም አዲስ ባህሪያትን ያሳያል። This property was eventually traced to the atom and is called electric charge. ይሄ ባህሪ ወደ አተም እንወስደውና ምን እንለዋለን? ኤሌክትሪክ ቻርጅ እንለዋለን። ኤሌክትሪክ ቻርጅ ምንድነው? ቻርጅ Electric charge is an inherent physical property of certain subatomic particles that is responsible for electrical and magnetic phenomena. Electric charge ማለት inherent physical property of certain subatomic particle የሆነ የሰባቶሚክ ፓርቲክል የምን ባህሪ ፊዚካል ባህሪ ወይም ፊዚካል ፕሮፐርቲ ሆኖ responsible for electrical and magnetic phenomena. ኤሌክትሪክ እና ማግኔቲክ ባህሪን ያሳዩናል። የሆነ ኤሌክትሪካል ነገር አለ ወይም ማግኔቲክ ነገር አለ ካልን ለዛ ነገር ኃላፊነት የሚወስዱት ማን ናቸው? ኤሌክትሪክ ቻርጆች ናቸው። Charge is represented by Q and the unit of charge is called the coulomb ይባላል። The smallest particles of an element is called an atom. ትንሹ ክፍል The three important particles of an atom. አተም ደግሞ ሶስት ዋና ፓርቲክሎች አሉት። ፕሮቶንስ፣ ኤሌክትሮንስ and ኒውትሮን are known as the basic building blocks of all atoms. እነዚህ ምን በመባል ይታወቃሉ?
ማንኛውም አተም ውስጥ ያሉ ናቸው ፕሮቶን ኤሌክትሮን እና ኒውትሮን ቤዚክ ቢልዲንግ ብሎክ ናቸው ወይም አንድን አተም የሰሩት ናቸው ፊገር 8.10 ላይ እንደምታዩት shows a model of how these particles are thought to form an atom እነዚህ ሶስቱ ፓርቲክሎች ማን ፕሮቶን ኤሌክትሮን እና ኒውትሮን የሆነን አተም እንዴት እንደሚሰሩ ነው የሚያሳየው ስዕሉ ላይ በሰማያዊ ያሉት ኤሌክትሮኖች ናቸው በጥቁር ያሉት ኒውትሮኖች ሲሆኑ በፕሮቶን ደግሞ በቀይ ወይም በብርቱካናማ ያሉት ናቸው መሃል ላይ ማን አለ ፕሮቶን እና ኒውትሮን አለ ከዛ ከዳር ማን አለ ኤሌክትሮን አለ ኤሌክትሮኖች ከዳር አሉ the proton and neutrons are held together at the center of the atom called the nucleus ማንና ማን ፕሮቶን እና ኒውትሮን የቱ ጋር ነው መሃል ላይ አተሙ ሴንተር ላይ ምን በሚባልበት ቦታ ውስጥ ኒውክለስ ውስጥ the electron exists around the nucleus ኤሌክትሮኖች ደግሞ ከኒውክለስ ውጪ በኒውክለስ ዙሪያ ነው ያሉት they revolve in orbits around the nucleus at high speed ምን አላቸው በኒውክለሱ ዙሪያ ኒውክለስ አለ ማለት በኒውክለሱ ዙሪያ በትልቅ ፍጥነት ምን ይሆናሉ ይሽከረከራሉ እነማን ኤሌክትሮኖች electric charge is a characteristics property of many subatomic particles የብዙ subatomic particles property ነው ወይም ባህሪ ነው electric charge is the property of a matter that exhibits attraction or repulsion over other matter አያጇ electric charge ባህሪው ምንድነው ያ ማተር ምን እንዲስብ የሆነ ነገር እንዲስብ ወይም እንዲገፋ ምክንያት ይሆናል ወይም ያን ባህሪ እንዲያሳይ ያደርጋል የሆነ ማተር ያንን ባህሪ እንዲያሳይ ያደርጋል ኤሌክትሪክ ቻርጆች የሆነ ማተር ምን እንዲያደርግ አትራክት እንዲያደርግ ወይም ሪፐልስ እንዲያደርግ types of charges የቻርጅ አይነቶች the idea of electricity is based on the theory that all matters are built up of atoms የኤሌክትሪሲቲ አይዲያ ምን ላይ መሰረት ያደረገ ነው ሁሉም ማተሮች የተሰሩት ከምንድነው ከሚለው ነው አተም ነው ሁሉም ማተር የተሰራው ወይም ሁሉንም ማተር የሰራው smallest particle ምንድነው አተም ነው each atom has a tiny core called the nucleus ሁሉም አተም ምን አለው ቲኒ ትንሽ ሆነች ፓርት አለች ወይም ትንሽ ሆነች ኮር አለች ያቺ ኮር ምን ትባላለች ኒውክለስ ሴንተሩ ላይ and around this nucleus በዚህ ኒውክለስ ዙሪያ ደግሞ spins a number of electrons ኤሌክትሮኖች ምን ይሆናሉ ይሽከረከራሉ በማን ዙሪያ በኒውክለስ ዙሪያ the nucleus consists of neutron and proton ኒውክለስ ምንና ምንን ይዟል ኒውክለስ ውስጥ ኒውትሮን እና ፕሮቶኖች አሉ ኔጌቲቭ ኤንድ ፖዚቲቭ ቻርጅስ ቀደም ቻርጅ ስንል ፖዚቲቭ እና ኔጌቲቭ አለ as it is mentioned above an atom consists of neutron proton and electron particles ከላይ እንዳወራ ነው አተሞች ምን ይዘዋል ኤሌክትሮን ፕሮቶን እና ኒውትሮን ነው neutron is a neutral particle it does not have a charge ኒውትሮን ማለት ኒውትራል ነው ኒውትራል ማለት ደግሞ ገለልተኛ ማለት ነው ቀጥታ ትርጉሙ ፖዚቲቭም ኔጌቲቭም ቻርጅድ ያልሆነ ወይም does not have a charge የሌለው ማን ኒውትሮን proton is positively charged particle ፕሮቶን ደግሞ ቻርጁ ምንድነው ፖዚቲቭ electron is a negatively charged particle electron ደግሞ negatively charged ነው hence there are two types of electric charges called positive and negative charges ስለዚህ ስንት አይነት ቻርጆች አሉ ሁለት አይነት ምንና ምን a negative charge is carried by electrons and positive charge is carried by protons negative chargeዎችን የተሸከመው ማን ነው
ኤሌክትሮን ፖዚቲቭ ቻርጆችን የተሸከመው ደግሞ The allocation of signs to charge was made randomly many years ago. We use this assignment today. ፖዚቲቭን ፕላስ እንላለን ኔጌቲቭን ደግሞ ማይነስ እንላለን። Note the following points carefully. እነዚህን ነጥቦች በጥንቃቄ ያዟቸው። Number 1, every matter is electrical in nature. ሁሉም ማተር በተፈጥሮ ምንድነው? ኤሌክትሪካል ነው። Number 2, we have two types of charges. ስንት አይነት ቻርጆች አሉን? ሁለት አይነት ቻርጆች። ምንና ምን? ኔጌቲቭ እና ኔጌቲቭ። In the normal state, the number of electron is equal to the number of proton in an atom. በኖርማል ስቴት ወይም በኖርማል ኮንዲሽን በአተም ውስጥ እኩል ቁጥር ያላቸው ኤሌክትሮኖች እና ኒውትሮኖች ይኖራሉ። Therefore, an atom is neutral as a whole. ስለዚህ አተም በአጠቃላይ ምንድነው? ኒውትራል ነው። ለምን? ተመሳሳይ ቁጥር ያለው ፖዚቲቭ እና ተመሳሳይ ቁጥር ያለው ኔጌቲቭ ቻርጅ ካለ ያ ነገር ኒውትራል ነው ማለት ነው። ገለልተኛ ነው ወይም ቻርጁ ዜሮ ነው ማለት ነው። ለምን? ፖዚቲቭን ኔጌቲቭን ያጠፋዋል። እኩል ቁጥር ፖዚቲቭ እና እኩል ቁጥር ኔጌቲቭ ካለ ዜሮ ነው። እንደዛም ሁሉ እኩል ቁጥር ፕሮቶን እና እኩል ቁጥር ኤሌክትሮን ነው ያለው በኖርማል ስቴት ላይ። ምን ውስጥ? አተም ውስጥ። ምን ውስጥ? አተም ውስጥ። አተም ውስጥ በኖርማል ስቴት እኩል ቁጥር ፕሮቶን እና እኩል ቁጥር ኤሌክትሮን ነው ያለው። ሁለቱም እኩል ከሆነ ደግሞ አተም በተፈጥሮ ምንድነው? ኒውትራል ነው። ስለዚህ የሆነ ነገር ቻርጅድ ነው ሲባል ወይ ፕሮቶኑ ይበልጣል ወይ ኤሌክትሮኑ ይበዛል። አያችሁ? የሆነ ነገር ቻርጅ ነው ካለ ወይም ቻርጅ ሆኗል ካለ ወይ ኤሌክትሮኑ በስቷል ወይ ፕሮቶኑ በስቷል። This explains why a body does not exhibit any charge under ordinary condition. ይሄ የሚያሳየን ምንድነው? የሆነ እቃ በኖርማል ኮንዲሽን ላይ ምን እንደሌለው ለምን ቻርጅ እንደሌለው ነው የሚያሳየው። ለምሳሌ የሆነን ብረት ዝም ብላችሁ ብትይዙ የሆነ ይይዛቸዋል ወይም ቻርጅ ምናምን ያሳያል እንዴ? አያሳይ። ኖርማል ነው። ነገር ግን ከመብራት ጋር ሲገናኝ ያ ብረት ምን መሆን ይጀምራል? መያዝ ይጀምራል። ምን ሆኗል ማለት ነው? ከመብራት ጋር ሲገናኝ የኤሌክትሮኑ ወይም የፕሮቶኑ ቁጥር ተዘበራርቋል ማለት ነው። መጀመሪያ ግን ምን ነበር? ኤሌክትሮኑም ፕሮቶኑም ውስጡ ላይ እዛ ብረት ውስጥ ምን ነበር? እኩል ስለሆነ ኖርማል ኮንዲሽን ላይ ስላለ ምን ሆኗል? ኒውትራል ሆኗል መጀመሪያ። Number 4, if some electrons are removed from a neutral body, there occurs a deficient of electrons in the body and consequently the body has surplus positive charge. ከሆነ ኒውትራል ከሆነ በዲ ላይ ምንም ብንከለከል ኤሌክትሮኖችን ሪሙቭ ብናረግ የሆነው ከማንኛውም እቃ ላይ ኤሌክትሮኖችን ምን ብናረግ ሪሙቭ ብናረግ እዛ እቃ ላይ የኤሌክትሮን ማነስ ያጋጥመዋል። የኤሌክትሮን ማነስ መጀመሪያ ከነበረው ኤሌክትሮኖች ተነስተዋል ሪሙቭድ ሆነዋል። ስለዚህ deficient of electrons in the body and consequently the body has surplus positive charges. ያ እቃ ምን ይሆናል? በፖዚቲቭ ቻርጆች የተሞላ ይሆናል ወይም ፖዚቲቭ ቻርጆቹ ብዙ ይሆናሉ ከምን ይልቅ? ከኔጌቲቭ ቻርጆቹ ይልቅ። ወይም ፕሮቶኖች ከኤሌክትሮኖቹ ምን ይሆናሉ? ይበዛሉ። If a neutral body is supplied with electron, there occurs an excess electron and consequently the body is said to have a negative charge. ከሆነ በሆነ እቃ ላይ ደግሞ ምን ብንጨምር? ኤሌክትሮኖችን ብንጨምር ያ እቃ ምን ሆነ ይባላል? ኔጌቲቭሊ ቻርጅድ። ምክንያቱም ኤሌክትሮኑ ስለበዛ። ሜተድስ ኦፍ ቻርጂንግ ቦዲ እቃዎችን ቻርጅ የምናደርግባቸው መንገዶች። ቻርጂንግ ኢዝ ዘ ፕሮሰስ ኦፍ ኤሌክትሪፋይንግ ቦዲስ። ቻርጂንግ ማለት እቃዎችን ኤሌክትሪፋይ የምናደርግበት ወይም ኤሌክትሪፋይድ ወይም ቻርጅ የምናደርግበት መንገድ ነው ቻርጂንግ ማለት ራሱ። that means removing or adding electrons to a body. ስለዚህ ቻርጂንግ በቀላሉ ምን መሰላችሁ? ከሆነ እቃ ላይ ኤሌክትሮኖችን መከልከል ወይም
በሆነ እቃ ላይ ኤሌክትሮኖችን መጨመር ነው ቻርጂንግ ማለት። there are different methods of charging body እቃዎችን ቻርጅ የምናደርግበት የተለያየ መንገዶች አሉን። አንደኛው ምንድነው? ቻርጂንግ ባይ ራቢንግ ምንድነው? በማሸት ራብ ማለት ማሸት ነው። በማሸት ቻርጅ ማድረግ። ነምበር 2 ቻርጂንግ ባይ ኮንዳክሽን። ነምበር 1 ቻርጂንግ ባይ ራቢንግ በማሸት ቀደም ቻርጅድ ፕላስቲክ ሮድ አትራክትስ ፒስስ ኦፍ ፔፐር ይላል ስዕሉ ላይ የታሸ የፕላስቲክ እቃ ወረቀቶችን እንደሚስብ። From the structure of an atom we could understand that rubbing of two bodies causes a transfer of electron from one body to another body ከአተሞች ቅርጽ ወይም ከአተሞች ስትራክቸር የምንረዳው ነገር ምንድነው? ሁለት እቃዎች ሲታሹ ምን ይሆናል? ከአንደኛው እቃ ወደ አንደኛው እቃ ምን ይተላለፋል? ኤሌክትሮን ትራንስፈር ይሆናል ወይም ይተላለፋል። one of the bodies gains electron while the other loses electron ያው አንደኛው ሰውነት ወይም አንደኛው በዲ ኤሌክትሮንን ምን ያደርጋል? ይቀበላል። ሁለተኛው ደግሞ ኤሌክትሮንን ይለቃል፣ ሉዝ ያደርጋል። አንደኛው ጌን ያደርጋል። ስለዚህ ቻርጅ ማለት ራሱ ወይም ቻርጂንግ ማለት ራሱ ምንድነው? ከሆነ እቃ ላይ ኤሌክትሮንን ሪሙቭ ማድረግ መከልከል ወይም የሆነ እቃ ላይ ኤሌክትሮንን መጨመር። ቻርጅ እሱ ከሆነ ሁለት እቃዎች ሲታሹ ምንድነው የሚሆነው? አንደኛው እቃ ኤሌክትሮንን ይቀበላል፣ ጌን ያደርጋል። ሁለተኛው እቃ ደግሞ ሉዝ ያደርጋል፣ ይለቃል። ስለዚህ በዛን ጊዜ ሁለቱም ምን ሆኑ ማለት ነው? ቻርጅ ሆኑ። when a plastic rod is rubbed with woolen clothes or your hair electrons will be transferred from plastic rod to woolen clothes or your hair ለምሳሌ የሆነ የፕላስቲክ አሁን እንዳልኳችሁ እስክሪብቶ ፀጉራችሁ ላይ ብታሹ ኤሌክትሮን ከእስክሪብቶ ላይ ወዴት ይሄዳል? ወደ ፀጉራችሁ ላይ ይሄዳል። ከዛ hence the plastic rod is negatively charged while the woolen cloth is charged positively እስክሪብቶአችሁን ፀጉራችሁ ላይ ስታሹ ምን ይሆናል? ከእስክሪብቶ ላይ ኤሌክትሮኖች ወዴት? ወደ ፀጉራችሁ ትራንስፈር ይሆናሉ። ስለዚህ እስክሪብቶ ምን ቻርጅ ይሆናል? ኤሌክትሮን እኮ ወደ ፀጉሩ ሄዷል። ማን ነው የሚበዛው እስክሪብቶ ላይ? ፖዚቲቭ ነው የሚበዛው። ስለዚህ ፖዚቲቭሊ ቻርጅድ ነው መሆን ያለበት። ኔጌቲቭሊ ቻርጅድ የምንለው የሆነ እቃ ላይ ኔጌቲቭ ቻርጆች ሲበዙ ነው ኔጌቲቭሊ ቻርጅድ ነው። ነገር ግን እዚህ ጋር ያ ፕላስቲኩ ኔጌቲቭሊ ቻርጅድ ሆኗል፣ ያ ልብሳችሁ ወይም ፀጉራችሁ ደግሞ ፖዚቲቭሊ ቻርጅድ ሆኗል ይላል። ገልብጦታል። ከታች ደግሞ ምን ይላል? when a glass rod is rubbed with silk electrons will be transferred from the glass to the silk የሆነ ግላስ በሲልክ ሲታሽ electrons will be transferred from glass to silk ኤሌክትሮን ከምን ከግላሱ ወደ ምን ወደ ሲልኩ ይተላለፋል። ከምን ከግላስ ወደ ሲልክ ከግላሱ ነው አይደል ወደ ሲልክ ሄደው ግላሱ ምን ይሆናል? ኤሌክትሮኖችን ስለለቀቀ ግላሱ ፖዚቲቭሊ ቻርጅድ ይሆናል። ሲልኩ ደግሞ ኤሌክትሮኖችን ስለተቀበለ ኔጌቲቭሊ ቻርጅድ ይሆናል። እንደዛ ነው መሆን ያለበት። እሺ ሁለተኛው ቻርጂንግ ባይ ኮንዳክሽን ኦር ሼሪንግ when a neutral body is made to contact or touch a charged body it shares charges and becomes charged የሆነ ኒውትራል እቃ ምንም ቻርጅ የሌለው እቃ ወይም ቻርጁ ዜሮ የሆነ እቃ ቻርጅድ ወደ ሆነ እቃ አምጥታችሁ ስታስጠጉት ይሄ ምን በማድረግ ነው? በማስጠጋት ነው እንግዲህ ወይም በማነካካት። ሁለቱን እቃ ስታስነኩት ምን ይሆናል? ከዛኛው ቻርጅድ ከሆነ እቃ ቻርጁ ወደ ምኑ ያልፋል? ወደ ኒውትራል እቃው ያልፋል። ወይም ቻርጅ ወደ ሌለው እቃ ያልፍና ቻርጅ የሌለው እቃ ምን ይሆናል? ቻርጅድ ይሆናል። ቻርጂንግ ባይ ኮንዳክሽን involves sharing of electron between the charged and uncharged bodies በኮንዳክሽን ቻርጅ ማድረግ ምን ማለት ነው? ማጋራት ሼር ማድረግ ማለት ነው። ከአንዱ እቃ ለሌላው እቃ ቻርጅ ካለው እቃ ቻርጅ ወደ ሌላው እቃ ምን ማድረግ ነው? ሼር ማድረግ ነው። ሼር ማድረግ ማጋራት ነው። ስዕሉ ላይ እንደምታዩት ቻርጂንግ ፒስ ቦል ባይ ኮንዳክሽን ፒስ ቦልን በኮንዳክሽን ቻርጅ ሲያደርግ ነው የምታዩት። እና እዛ ጋር የሆነ ሮድ አለ። ሮዱ ኔጌቲቭሊ ቻርጅድ ነው። ኳሱ ደግሞ ፒስ ቦሉ አንቻርጅድ ነው መጀመሪያ ላይ። እዛ በኋላ ሮዱን አመጣና
ኳሱን ሲነካ ሮዱ ላይ ያሉ ቻርጆች ወደ ትራንስፈር ሆኖ ወደ ፒስ ቦሉ ትራንስፈር ሆኖ ይሄ ነው ኮንዳክሽን። ሁለት እቃዎችን በማነካካት ወይም በማስጠጋት የሚፈጠር። For example, consider a charger body that has surplus of electrons. ለምሳሌ የሆነ ቻርጅ የሆነ በዲን አስቡ ወይም በኤሌክትሮኖች የተሞላ እቃን አስቡ ኮንሲደር አድርጉና if you bring this charger rod near the uncharged body it attracts the uncharged body. አሁን ይሄንን በኔጌቲቭ ወይም በኤሌክትሮን የተሞላውን ወይም ይሄን ቻርጅድ የሆነ እቃ ወደ አንቻርጅድ በኩል ብታመጡ ወይም አንቻርጅድ ወደ ሆነ እቃ ብታስጠጉ ያንን አንቻርጅድ የሆነ እቃ ምን ያደርገዋል? ይስበዋል፣ አትራክት ያደርገዋል። when the charged body touches the uncharged body same negative charges transfer to the uncharged body make it negatively charged. ስለዚህ ስዕሉ ላይ እንደምታዩት ነው። ይሄን ኔጌቲቭሊ ቻርጅድ የሆነ እቃ በዛ አንቻርጅድ ወይም ኒውትራል ወደ ሆነ እቃ አምጥታችሁ ስታስጠጉ እዚህኛው እቃ ላይ ያሉ ኔጌቲቭ ቻርጆች ምን ይሆናሉ? ወደዛኛው አንቻርጅድ ወደ ሆነው ይተላለፉና ያኛው እቃ ምን ይሆናል? ኔጌቲቭሊ ቻርጅድ ይሆናል። then the two bodies repel each other. ከዛ ያኛው ኔጌቲቭሊ ቻርጅድ ሆና ይሄም ኔጌቲቭሊ ቻርጅድ ነበር፣ ያኛውም ምን ሆነ? ኔጌቲቭሊ ቻርጅድ ሆነ። ሁለቱም ምን ሆኑ? ኔጌቲቭ ኔጌቲቭ ሆኑ። ኔጌቲቭ ኔጌቲቭ ሲሆኑ ተመሳሳይ ቻርጅ ሆነ አይደል? ተመሳሳይ ቻርጅ ከሆኑ በኋላ ምን ይሆናሉ? ሪፔል ይደራረጋሉ፣ ይገፋፋሉ because they have the same charge. The process of charging the body by touching it with a charged body is called charging by conduction or sharing. A process charged የሆነ እቃ uncharged የሆነ እቃ ምን ሲያደርግ ሲነካ ይሄ ፕሮሰስ ምን ይባላል? charging by conduction ወይም sharing ይባላል። discharging a body የሆነ እቃ ደግሞ ከሆነ እቃ ላይ ቻርጅን መከልከል ወይም መውሰድ discharge ማድረግ ይባላል። is the process of removing electric charges from a charged body. charged ከሆነ እቃ ላይ ኤሌክትሪክ ቻርጆችን ምን ማድረግ? መከልከል remove ማድረግ። a charged body can be made to lose its charges by touching it with a conductor. charged የሆነ እቃ የሆነ ቻርጅድ የሆነ እቃ ቻርጁን እንዴት እንዲያጣ ማድረግ እንችላለን? ኮንዳክተሮችን በመጠቀም ኮንዳክተሮች ምንድናቸው? ኤሌክትሪሲቲን የሚያስተላልፉ እቃዎች ናቸው ኮንዳክተሮች። when a body is discharged it becomes neutral. ቻርጅድ የሆነ እቃ ወይም ቻርጅድ ከሆነ እቃ ምን ስታደርጉ? ቻርጅን ስትከለከሉ ወይም ዲስቻርጅ ስታደርጉ ምን ይሆናል? ያ እቃ ኒውትራል ይሆናል ወይም ቻርጁን ያጣና ቻርጁ ምን ይሆናል? ዜሮ ይሆናል።